ሰላም ጤና ይስጥልኝ ውድ መምህራን፣ የዛሬው ክፍል 5 እና የመጨረሻው በሁለት ነገሮች ዙሪያ ላይ እናወራለን። የመጀመሪያው ክፍል ፕላኒንግ ፎር ኢፌክቲቭ ቲቺንግ ኤንድ ለርኒንግ፣ በፕላኒንግ ዙሪያ ሁለት ጥያቄዎችን እንሰራለን። ሁለተኛው ፓርት ደግሞ አሰስመንት ዙሪያ 3 ጥያቄዎችን እንሰራለን። በዚህ እንጨርሳለን ማለት ነው። እሺ፣ ስለ በፕላኒንግ ዙሪያ ላይ ከሚያተኩርባቸው ነገሮች አንዱ የመጀመሪያው ጥያቄ you are planning unit on addition and subtraction with 100 for grade እስከ 100 ባለው ማለት ነው for grade 2 class። አንደኛ write to specific measurable learning goal for this unit ነው። ምንድናቸው ስፔሲፊክ and measurable learning የሆኑትን ሁለት እንድንጠቅስ ወይም አናላይዝ እንድናደርግ ቢጠየቅ ምንድናቸው? ሁለተኛው ነገር describe how would active prior knowledge የቀድሞ እውቀታቸው in the first lesson። ሶስተኛው explain how you differentiate for students who are still counting on their figures and for students who are ready for regrouping with 3-digit numbers። እንትን ማድረግ ማለት ይሄ ዲፈረንሺየት ማለት እንግዲህ 3 አይነት ተማሪዎች አሉ። እነዛ ለሶስት መካከለኛ፣ ከፍተኛና ዝቅተኛ የሚባሉትና በጣታቸው የሚቆጥሩ አሉ። አንድ 3-digit እንደገና ሪግሩፕ በማድረግ የሚሰሩ አሉ። እንዴት ነው ዲፈረንሺየት የምናደርጋቸው? የመጨረሻው what formative assessment፣ ለዚህ formative assessments ምንድነው? ለዚህ formative assessment ምሳሌ የምናደርገው ነው። እና ለመጀመሪያው ስፔሲፊክ ለሚለው ሁለት ጥቀሱ ለሚለው ለምሳሌ አንደኛ ምን ብለን students will be able to add 2-digit numbers with 100 using base 10 ብለን ስፔሲፊክ ኦብጀክቲቭ ብሎክን ተጠቅመን አልጎሪዝም እንሶን ማለት እንችላለን። ሁለተኛ the students will be able to solve subtraction problem with 100 using a strategy such as counting up or standard algorithm ሁለቱን እንዲያሳዩ በማድረግ ፕላን ማድረግ እንችላለን። ፕሪኖሌጅ ለሚለው ደግሞ ፕሪኖሌጃቸውን ለማወቅ ለመረዳት ለሚለው quick review base 10 blocks show me እንላቸው 43 ላይ add 20 እንዲያደርጉ what did you use simple addition without recognize using building confidence እንረዳለን ማለት ነው። ለዲፈረንሺዬሽን ደግሞ ፓርቱ ላይ ምንድነው የምናደርገው? continue using base 10 block for all problems providing a place value maths start with problem without recognizing እንዲያደርጉ በማየት ልጆቹን ልረዳ introduce 3-digit addition 3-digit ያላቸውን with regrouping using the same strategy እሱን እንዲያደርጉ ታለንት እንደሆኑት ለማለት challenge with word problem እንደገና word probability በመስጠት ቻሌንጅ እናደርጋቸው እንችላለን። ዲ ላይ ፎርማቲቭ አሰስመንት ማለት አይደለ? ከዚህ በፊትም ባለው ውይይት አውርቻለሁ። ሰማቲቭ አንድ ፎርማቲቭ አሰስመንት አለ። ሰማቲቭ አሰስመንት የምንለው ፋይናል ኤግዛም ላይ የምንሰጠው ነው ብለናል። ሰማቲቭ ፎርማቲቭ አሰስመንት ግን በየፕሪ ዩኒቶቹ በየጊዜው በየክላሱ ቴስት የምናደርግባቸውና ፎርማቲቭ አሰስመንትን እንዴት ነው ኤግዚት ቲኬት ለምሳሌ የሚባለው ማለት ነው። show 2 ways to solve 47 and 27 አድ እንዲያደርጉ ይሄን ይመስላል። ሁለተኛውና የመጨረሻው በዚህ እንትን ላይ ስለ ፕላኒንግ ከሚያወራው ሁለት ጥያቄዎች ናቸው ብያለሁ። you are planning unit on fractions for a mixed ability grade 4 ለግሬድ 4 ነው ደግሞ ህዝጋብ ነው። describe real world engagement በእውነታው ዓለም ጋር አገናኝታችሁ ዲስክራይብ የሚገልጽ engaging opening activity introduce fraction የሚያሳይ
ሌላው ደግሞ ዙ ፕላኒንግ ላይ how do you plan to support English language learning EL የእንግሊሽ ላንጉጅ እና አቢሊቲያቸውን during this unit እዚህ ስለ ፍራክሽን ላይ ስናወራ ይሄ እንትንም ወሳኝ ቃላት የምንላቸውን አይነት ነው። ምን ላይ እንዲያተኩሩ፣ ምን ላይ እንዲተልዩ፣ ፍቻቸውን እንዲያውቁ ባጭሩ የምናደርግባቸው በዙ በፍራክሽን ፓርት ነው። ሲ ላይ እየጠየቀን ደግሞ ዲዛይን a cooperative learning activity where students work in group to compare fractions. ዲዛይን እንዴት ነው የምናደርገው? ኮምፔር ፍራክሽንን እንዲያደርጉ ክፍልፋዮችን እዚሁ ላይ what summative assessmentታችንስ ምን ይመስላል? it's good። አሁን እስኪ የመጀመሪያው ምንድነው describe the real world ጋር ለሚለው bring real pizza እንግዲህ ፒዛ እንዲያነሱና real pizza or paper pizza ሊሆን ይችላል to class. if I want to share this pizza equally with 3 friends ለሶስት እንዲካፈሉ እናደርግና how should you cut it እንዴት እኩል እንዲካፈሉ ነው እንዴት እንደሚከፍሉትና students physically cut paper or pizza and name the parts ከዛ እኩል እንዲካፈሉ እንዲደረግና ለሶስት ነው አይደል? አንድ ነገር ለሶስት ከፈሉ። ሶ አንተ ያስከው እንለዋለን አንዱ ልጅና ነው አንድ ሶስተኛውን አንተ አንድ ሶስተኛውን እያልን እንላለን። ሌላው ለእንግሊሽ ላንጉጃቸውን ወይም እንዲረዱ ከምናጤናቸው ውስጥ ከዚህ ፍራክሽን ላይ ኖሚኔተር ዲኖሚኔተር ፍራክሽን ኢኳል ፓርት ዩዝ ሴንቴንስ ፍሬም ላይ ማለት ነው። ለምሳሌ the numerator is dash the denominator is dash ብለን እንጠይቃቸዋለን። ሞዴል ላንጉጅ and have students repeat in pair ይሄን እንዲደጋግሙት በጥንድ ሆነው። ሲ ላይ ዲዛይን cooperative learning activity where students work in group cooperative activity in groups of 4 እሺ አራትን ከፍላቸውና ከዛ አንድ ሁለተኛ አንድ ሶስተኛ አንድ አራተኛ እና አንድ ስድስተኛ የሚባል students use frame stripes compare their fractions to others and arrange themselves in order from smallest to largest እንላቸዋለን። አንድ ሁለተኛ አንድ ሶስተኛ አንድ አራተኛ አንድ አምስተኛ አንድ ስድስተኛ እናስቀምጥን እንላቸውና ከዛ እነዚህን ኮምፔር እንዲያደርጉ የትኛው ትልቅ ነው የትኛው ትንሽ ነው እንደ ብለው አሬንጅ እንዲያደርጉ ከትንሽ ወደ ትልቅ ኦር ከትልቅ ወደ ትንሽ። what summative what summative ነው ያለን what summative assessment task summative መጣላችሁ። እሺ what summative assessment Merem 8 2/8 of a chocolate bar 2/8ኛውን በላች። ሜሮን ደግሞ 8 1/4ኛውን on the same size of bar ተመሳሳይ የሆነ ቸኮሌት ነው የተሰጠው ሆኖ ማለት ነው። እንግዲህ ተመሳሳይ በሆነ ይሄና ወይም እኩል መጠን ያላቸው ማለት ነው እንደዚህ እንጂ አንዱ ላርጅ ሆኖ አይደለም መች ኢንተረዳለች። ስለዚህ ከዛ ምን ጠይቃቸው who ate more ማን ብዙ ተመገበ። draw pictures to show your thinking ከዛ think እንዲያደርጉ በፒክቸር እንዲያሳዩ እናደርጋ። explain your answer in words በወርድም እንዲገልጹ እናደርጋቸዋለን። ይህን ይመስላል። በአሰስመንት ላይ ደግሞ 3 ጥያቄዎችን እናይና እናበቃለን። በአሰስመንት ዙሪያ ላይ ምንድነው A grade 3 student submit the following work for ምን ተሰጣቸው 56 ሲደመር 37 ተሰጣቸውና ከዛ ምን አድርገው ሰሩ 56 ሲደመር 30 አሉና 86 ዜን ከዛ እንደገና 86 ላይ ደግሞ 7 ደመሩና 93 the answer is correct yes ሲምፕሊ ምን አደረጉ ይችን 7ን ተዋትና 30 አድርገው ወሰዷት ማለት ነው። 37ን 30 ሲደመር
7 አደረጉና እችን 7ን ተዋት። ከዛ 30 እና 56ን 86 አሉ። እንደገና 7ን ደመሩ። ትክክል ናቸው አይደል? እሺ ከዛ እዚህ ጋር ምን እንደሆነ የሚሰጠን ራይት ስፔሲፊክ ኢንካሬጂንግ ፊድባክ ዛት ኖሌጅ ዜር ስትራቴጂ ኤንድ ኢንካሬጅ ሪፍሌክሽን ዋት ፎሎ አፕ ኮስችንስ። ከዛ እንዴት ነው የምናበረታቸው፣ እንዴት አድርገውት እንደሆነ እንዴት እንደተጠቀሙ እንድንገልጽ ነው። ግሬት ስትራቴጂ ነው። ዋው። እሺ ከዛ የሰሩበት መንገድ ያው ነው 37ን ኢንቱ 30 እና 7። ስለዚህ እዚህ ላይ ምን አውቀዋል ማለት ነው? ፕሌስ ቫልዩን አውቀዋል። ስቴፕ ባይ ስቴፕ ነው የሰሩት። ጉድ ቱ ሾው አንደርስታንዲንግ ዘ ፕሌስ ቫልዩ። የስ ፕሌስ ቫልዩን አንደርስታንድ አድርገዋል። ከዛ ፎሎ አፓችን ምንድነው? ኦዲዮ ኢዝ ዘ ሴም ስትራቴጂ ይሄን እንዲሰሩት እንግዲህ ምን ማድረግ ይችላል? 64ን ሲደመር 29 ነው አይደል? 20 አድርገው 9ን የተዋትና 20 84 በኋላ 9ን ይደምሯታል። ከዛ ቶክ ሚ ትሩ ዮር ስቴፓቸውን እንዴት እንደ አካሄዳቸውን ማለት ነው እንደሚሄዱ ከኔ ጋር እንዲያወሩ አደርጋለሁ ነው። ሁለተኛው ጥያቄ you gave a quiz on multiplication facts a student 6 out of 10 እና የሆነ የብዜት ጥያቄ ተሰጣቸውና ከ6 አገኙ ከ10 you notice the constantly got 7 times 8 and 8 times wrong ሆኑ። 7 ጊዜ 8 እና 8 ጊዜ 7 wrong ሆኑ። but answered 7 times 6 and 7 times 9 correctly 7 ጊዜ 6 እና 7 ጊዜ 9 ግን correctly ሰሩት። እሺ what might be this pattern suggest about students? ምንድነው እዚህ ላይ የምታደርገው suggest የምታደርገው describe the target እና student may have memorized most multiplication facts but have a specific group ምንድነው አሁን እነሱ እዚህ ጋር ይሄን ስህተት ውስጥ የገቡበት 7 ጊዜ 1 7 ጊዜ 2 14 7 ጊዜ 3 21 7 ጊዜ እየተባለ ቢሄድላቸው ይሰሩት ነበር። ነገር ግን 7 ጊዜ 8 ሲዞርባቸው 8 ጊዜ 7 ግን እዛ ላይ ነው ዘጭ አሉት ነው። 7 ጊዜ 6 7 ጊዜ 9 ሪስፔክቲቭሊ ይሄንን ግሪዱን ጊዜ ቤት እሱን ስለለመዱ ነው። እና the student have memorizing most multiplication facts but the facts specific gaps for facts ምን ያደርጋሉ? ሰጀስት እናደርጋቸዋለን። 7 ጊዜ 7 49 አንዷን ተዋትና ሲደመር 7 ስለዚህ ምን ማድረግ ይችላሉ? 7 ጊዜ 7 ጊዜ 8 ነዋል። እሱን ተውትንላቸውና 7 ጊዜ 7ን ይሰራሉ። አንዲት 7 ግን እንደቀረች በግሪድ እና በፍራክሽን እሱን እናሳያቸዋለን ነው። ሶስተኛውና የመጨረሻው design a simple Arabic or 3 criteria for assessing grade 7 students ability to solve the word problems involving area and perimeter. Briefly explain which criteria is important. ስለ ኤሪያ እና ፐሪሜትር ላይ ኮንፊውዝ ይሆናሉ። እዚህ ላይ ምን እንላለን ነው ያው እዚህ ጋር እንግዲህ understanding identify ማድረግን ሚስ አድርገዋል ነው። whether to find the area and perimeter identify እንዲያደርጉ ማድረግ ነው። ኤሪያ ምንድነው? ፐሪሜትር ምንድነው? correctly እንዲረዱ but with some confusing correctly identify and explain why area and perimeter in need. ኤሪያንም እንዴት ነው ኢኒድ ምናደርገው? አንድ ፐሪሜትርን እንዴት ነው ኢኒድ ምናደርገው? የምንጠቀምባቸው ፓርት ላይ ነው የሚለውን አሳይ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ውድ መምህራን እጅግ እስካሁን ድረስ ባለን ቆይታ እጅግ ደስተኛ እንደምትሆኑ እረዳለሁ። መልካሙን ሁሉ እመኝላችኋለሁ። ማሜ ማትስ ዩቲዩብ በማለት ለልጆቻችሁም ለቤተሰብም ከሁለተኛ እስከ 12ኛ ክፍል ላሉ ተማሪዎች መማር ይችላሉ።